የመከላከያ ሚኒስቴሯ የኢሳያስን ንግግር አጣጣሉት። አገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉ የኢትዮጵያ መከላከያ ሚኒስትር አይሻ መሐመድ ተናገሩ። ሰላም እንደምንላችኋል ክቡራትና ክቡራን የኢትዮ ፎከስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ የሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ አብራችሁን ቆዩ። የሀገሪቱ መከላከያ ሰራዊት በስም ያልጠቀሷቸው አካላትን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ እንዳልሆነም ሚኒስትሯ ተናግረዋል። የመከላከያ ሚኒስትሩ አይሻ ይህንን የተናገሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሀገሪቱ የነጻነት በዓል ላይ በብዙዎች ዘንድ መነጋገሪያ የሆነውን ኢትዮጵያን የተመለከተ ንግግር ካሰሙ ከሳምንት በኋላ ነው። ፕሬዝዳንት ኢሳያስ ባለፈው ሳምንት ቅዳሜ ግንቦት 16 2017 ዓ.ም በተከበረው 34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረው ነበር። ፕሬዝዳንቱ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረዋል። የኢትዮጵያ መንግስት የጦር መሳሪያ ግዢና የወታደራዊ ዝግጅት ላይ ነው ሲሉ የከሰሱት ኢሳያስ እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረገው የኢትዮጵያ መንግስት የጦር መሳሪያ ግዢና የወታደራዊ ዝግጅት ላይ ነው ሲሉ የከሰሱት ኢሳያስ እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችንና የቴክኖሎጂዎችን ለማግኘት የሚደረግ የግዢ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉ ተደምጠዋል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊ መቀስቀስ ነው በማለት ከሰዋል። ፕሬዝዳንት ኢሳያስ በተለይም የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ በማለት የሰነዘሩት ሐሳብ ከተለያዩ አካላት ጠንካራ ምላሾችን አስከትሏል። የመከላከያ ሚኒስትር አይሻ ቅዳሜ ግንቦት 23 2017 ዓ.ም በኢትዮጵያ ዜና አገልግሎት በቀረበ ቃለ መጠይቅ ላይ ለፕሬዝዳንት ኢሳያስ ምላሽ የሚመስል ትችት አንስተዋል። የመከላከያ ሚኒስትሯ በስም ያልጠቀሷቸውን አካላት የኢትዮጵያን የተመለከተ ንግግር ማድረጋቸውን በማመልከት ወቅሰዋል። ሚኒስትሯ ንግግር አድርገዋል ያሏቸውን አካላት የገለጹት በራሱ ሀገር ነው ብለ ለመጥራት የሚያስቸግር የራሱን ሀገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ ሀገር ለቆ የሚወጣባቸው ሀገራት በማለት ነው። በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የእነርሱ ባህሪ እንደሆነ እናውቃለንም ብለዋል። በአሁኑ ሰዓት እየተገነባ ያለው ሰራዊት እነርሱ እንደሚያስቡት እዚህ ሰፈር ላይ የእነሱ ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም ሲሉም ተደምጠዋል። የመከላከያ ሰራዊቱ በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ የተገነባ እንደሆነም ገልጸዋል። ቤታችን ውስጥ ላሉት እዚህም እዚያም ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ነው ያሉት ሚኒስቴሯ ይህንን የሚሊሻ ኃይልም እያሰለጠኑና እያዘጋጁ መሆኑን ተናግረዋል። ባለፉት ዓመታት በመከላከያ ሰራዊቱ ላይ ተደርገዋል ያሏቸውን የሪፎርም ስራዎች ያነሱት አይሻ ያለው ነባራዊ ሁኔታ ዓለም አቀፍ ሴናሪዮ ራሱ የሚፈልጋቸው ዝግጁነቶች ስላሉ ከዚህ ቀደም ያልነበሩ አደረጃጀቶች መፈጠራቸውንም አመልክተዋል። ከእነዚህ አደረጃጀቶች መካከልም ባህር ኃይል፣ ልዩ ዘመቻ፣ የሳይበር ሴኩሪቲ እንደሚገኙበት ጠቅሰዋል። የመከላከያ ሚኒስትሯ በኦሮሚያና በአማራ ክልሎች ያሉትን ግጭቶች በተመለከተም በቃለ መጠይቁ ተናግረዋል። ክልሎቹ ከዚህ ቀደም የነበሩበት ሁኔታ ሁሉም ሰው የሚረዳው እንደነበር የገለጹት ሚኒስቴሯ አካባቢዎቹ በተነጻጻሪ ሰላምና መረጋጋት የሚታይባቸው ህዝብ ተረጋግቶ ወደ ልማት ስራ የገባባቸው ሁኔታዎች ነው ያሉትም ብለዋል። የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ቁመና እዚህ ግባ የሚባል እንዳልሆነና ለመከላከያ ሰራዊት ስጋት የሆነ ወይም ህዝቡ ከሰላማዊ ኑሮ 100% ተነጥሎ እንደነበር የሚያደርግ እንዳልሆነም በቃለ መጠይቁ ተናግረዋል። በእነዚህ አካባቢዎች ያለው ሁኔታ ሰላማዊ ሆኖ እንዲቀጥል ለማድረግ የየክልሎቹን ሚሊሻና የጸጥታ ኃይል የማሰልጠን ስራ እየተከናወነ መሆኑንም አንስተዋል። ከክልሎቹ አቅም በላይ ሲሆን ደግሞ የማገዝ ስራ እየሰራ አካባቢዎችን ወደ ማረጋጋትና ሰራዊቱ ወደ ነበረበት የሀገር ህልውና ጠባቂ ቁመና የመመለስ ስራ ጎን ለጎን እየተሰራ መሆኑንም ገልጸዋል። የመከላከያ ሰራዊት በንጹሃን ዜጎች ላይ ወስዷቸዋል ስለተባሉ እርምጃዎች ጥያቄ የቀረበላቸው ሚኒስትሯ ጉዳዩ የሚዲያ ፕሮፓጋንዳ እንደሆነ በመግለጽ ክሱን አጣጥለዋል። መከላከያ ሰራዊቱ እንደሚባለው ሄዶ የሚጨፈጭፍ ኃይል ቢሆን ኖሮ እነዚያም እስካሁን እየተሽለኮለኩ ይቆዩ ነበር የሚል እምነት የለኝም ያሉት አይሻ ይህ ማለት ግን የሚፈጠር ነገር አይኖርም ማለት አይቻልም ብለዋል። ሚኒስትሯ በሚደረጉ የሰላም ማስከበር ሂደቶች ውስጥ ሰው አይሳሳትም ማለት አይቻልም የሚኖረውን ነገር ስለምናውቀውም በማለት አስረድተዋል። በተቃራኒው ወገን ያለው ኃይልም በህዝብ ውስጥ ተሰግስጎ ህዝብን መስሎ ከህዝብ ነጥለህ እርምጃ ለመውሰድ የሚያስቸግር አይነት ስልት የሚከተል ስለሆነ የሚደርሱ አንዳንድ ስህተቶች ሊኖሩ ይችላሉ ሲሉም ተደምጠዋል። ሚኒስትሩ አይሻ ይህንን ቢሉም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮና ዓለም አቀፍ የሰብአዊ መብት ተሟጋቾች በጦርነት አውዶች ውስጥ የመንግስት የጸጥታ ኃይሎች ንጹሃን ላይ ፈጽመዋል ያሏቸውን ግድያዎች የተመለከተ በተደጋጋሚ ሪፖርቶችን ማውጣታቸው አይዘነጋም። ኢሰመኮ በጥር ወር ባወጣው ሪፖርት በአማራና በኦሮሚያ ክልሎች ከፍርድ ውጭ የሚፈጸሙ ግድያዎች
ጉዳዮች አሳሳቢነታቸው እንደቀጠለ አስታውቆ ነበር። ሪፖርቱ በአማራ ክልል በንጹሃን ላይ ግድያ እየተፈጸመባቸው ከጠቀሳቸው አካባቢዎች መካከል ምስራቅ ጎጃም ዞን ቢቡኝና ደባይ ጥላት ወረዳዎች እንዲሁም ደቡብ ጎንደር ዞን ሊቦ ከምከም ወረዳም ይገኙበታል። ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስክንገናኝ ሰናይ ቀን።